ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ወደ ሰበር መረጃው ስናቀና ኢራን ከአሜሪካ ጋር ለመደራደር እያሰበች ነው የሚለውን ጉዳይ ተከትሎ እስራኤል በፍጹም ይህንን እንደማትደግፍ፣ የሚደረገው ድርድርም ፈጽሞ እንደማይሳካ፣ ኢራን ሳትወድቅ ምንም አይነት ድርድር መካሄድ እንደሌለበት እስራኤል አቋሟን አስታውቃለች። ኢራንም በበኩሏ በዛሬው ዕለት ከባድ የሚባል ጥቃት በእስራኤል ላይ ፈጽማለች። የተለያዩ ቦታዎች በእስራኤል ስትደበድብ አምሽታለች። እስራኤልም በበኩሏ እንዲሁ ቴህራንን ጨምሮ በተለያዩ የኢራን አካባቢዎች ላይ ከባድ ውድመትን አድርሳለች። እነዚህን በተመለከቱ ሰፊ መረጃዎችን የማስደምጣችሁ ሲሆን በአውሮፓ ከባድ ድንጋጤ መንገሱም ተዘግቧል። ይኸውም ከዚህ ቀደም ኢራን 2000 ኪሎ ሜትር ብቻ የሚጓዝ ሚሳኤል ነው ያለኝ በማለት ለዘመናት ስትናገር ቆይታ፣ ነገር ግን ባሳለፍነው ሳምንት ዲያጎ ጋርሺያ ወደ ተባለውና ከግዛቷ 3800 ኪሎ ሜትር በላይ ወደሚርቅ ቦታ አህጉር አቋራጭ ግዙፍ ባላስቲክ ሚሳኤል ተኮሷን ተከትሎ አውሮፓውያን መሪዎች ከፍተኛ ድንጋጤ ውስጥ ገብተዋል። በተለይም ለንደን ከኢራን የምትርቀው በ4200 ኪሎ ሜትሮች ላይ ብቻ መሆኗ፣ ፓሪስም በተመሳሳይ 4000 ኪሎ ሜትር እንዲሁም በርሊንም በተመሳሳይ ርቀት ላይ የሚገኙ በመሆናቸው አሁን ሚሳኤሎቿ ወደዚያ እንደሚደርሱ እርግጥ መሆኑን ተከትሎ የአውሮፓ መሪዎች ተደናግጠዋል። ይህንን የአውሮፓን ስጋት ለመከላከልና ሆርሙዝን ለማስከፈት በሚልም የአውሮፓ ታላላቆቹ ሀገሮች ህብረት ለመፍጠር እየሞከሩ እንደሆነ አስታውቀዋል። በአውሮፓ የተፈጠረውን ከፍተኛ ድንጋጤና የኢራንን የሚሳኤል አቅሞች በተመለከተ ቢቢሲ በዛሬው ዕለት ሰፊ ትንታኔ ሰርቷል። የተለያዩ ባለሙያዎችንም አናግሯል። ባለሙያዎቹ እንደሚሉት እንዲያውም አስደንጋጭ መረጃ ጭምር ነው የሚናገሩት። ይኸውም ኢራን 10000 ኪሎ ሜትር ጭምር መወንጨፍ የሚችሉ አህጉር ተሻጋሪ ግዙፍ ሚሳኤሎች እንዳሏት እሙን ነው ሲሉ ሲናገሩ ተደምጧል። ዩናይትድ ኪንግደም ሁኔታውን ግምገማ እያደረገችበት እንደሆነ ገልጻ እስካሁን ግን ስለ ሚሳኤሎቹ እርግጠኛ እንዳልሆነ ገልጻለች። ሁኔታው ግን በከፍተኛ ሁኔታ አስጨናቂ ሆኗል። እነዚህንና ሌሎችንም ዝርዝር መረጃዎችን በቀጠናው ሁኔታ ላይ አስደምጣችኋለሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ዝርዝር ዘገባው አለፍኩ። አብረን እንከታተለው። በቅድሚያም የኢራን አብዮታዊ ዘብ በእስራኤል ላይ የሚፈጽመውን ጥቃት አጠናክሮ መቀጠሉን አስታወቀ። አሜሪካና ኢራን ለድርድር እየተዘጋጁ ነው ተብሎ እየተነገረ ባለበት ሰዓትም ቢሆን እስራኤልና ኢራን አንዳቸው በሌላኛቸው ላይ የሚፈጽሙትን ጥቃት አጠናክረው ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ አሁን ማምሻውን ባወጣው መግለጫ እንዳለው በዛሬው ዕለት የፈጸማቸው ተከታታይ ጥቃቶች በተለያዩ የእስራኤል ክፍሎች ላይ ከፍተኛ ጉዳት ማድረሱን አስታውቋል። የኢራን አብዮታዊ ዘብ በመግለጫ መሰረታዊ ከፍተኛ የማውደም አቅም ያላቸው የተለያዩ አይነት ሚሳኤሎችና ድሮኖችን በመጠቀም በዛሬው ዕለት በእስራኤል ላይ ባካሄደው ዘመቻ በርካታ ኢላማዊ የተደረጉ ቦታዎችን መትቻለሁ ብሏል። በሰሜንና ማዕከላዊ ቴል አቪቭ የሚገኙ ጥበቃ የሚደረግላቸው የደህንነት ተቋማትን፣ ራማት ጋንና ኔጌቭ በረሃ ውስጥ የሚገኙ የንግድና ወታደራዊ ድጋፍ ማዕከላትን እንዲሁም ቤርሼባ ውስጥ የሚገኝ የወታደራዊ አቅርቦትና የአስተዳደር ዋነኛ ማዕከል በዛሬው
በዛሬው ዕለት ኢላማ ሆነው ከመታዋቸው መካከል ናቸው ሲል የኢራን አብዮታዊ ዘብ አስታውቋል። እስራኤልም በበኩሏ ቴህራንን ጨምሮ በተለያዩ አካባቢዎች ላይ ከባድ የአየር ድብደባ ማድረጓን አመሻሹን ባወጣችው መግለጫ ስትገልጽ ከፍተኛ ውድመት ማድረሷንና ጦርነቱ ፈጽሞ እንደማይቆም እስራኤል አስታውቃለች። በተያዘ ዜና የፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር ልነጋገር ነው ያሉትን ጉዳይ በተመለከተ እስራኤል አጣጣለች። እስራኤል ማምሻውን እንዳለችው ከሆነ አሜሪካ ከኢራን ጋር የምታደርገው ንግግር የሚሳካ አይደለም ስትል አቋሟን አስታውቃለች። የእስራኤል ባለስልጣናት አመሻሹን ባወጡት መግለጫ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር ለማድረግ ያሰቡት ንግግርና ድርድር ውጤታማ ይሆናል ተብሎ በእስራኤል በኩል አይታሰብም፣ ሊደረግ የሚገባውም አይደለም ብላለች። በኢራንና በእስራኤል መካከል የሚፈጸሙ ጥቃቶች በቀጠሉበት በአሁኑ ሰዓት በአሜሪካና በኢራን መካከል ድርድር ይጀምራል ተብሎ በስፋት እየተወራ ነው። በጦርነቱ ዋነኛ ተዋናይ የሆነችው የእስራኤል ባለስልጣናት ግን ምንም እንኳን ትራምፕ ከኢራን ጋር ከስምምነት የመድረስ ቁርጠኝነት እንዳላቸው ቢናገሩም በኢራን ላይ ጥርጣሬ እንዳላቸው ለሮይተርስ ገልጸው ከኢራን ጋር መደራደር ተጨማሪ ኃይል ለኢራን መስጠት ነው፣ በተጀመረበት ጦርነቱ መቀጠል አለበት የሚል አቋም እስራኤል እንዳላት ገልጸዋል። ተደራድራ አሜሪካ ጦርነቱን ልታቆም ትችላለች፣ እስራኤል ግን ጦርነቱን አታቆምም ሲሉም ገልጸዋል። አንድ ወር ሊሞላው ጥቂት ቀናት ብቻ የቀሩት አሜሪካና እስራኤል በኢራን ላይ የከፈቱት ደም አፋሳሽ ጦርነት የቀጠለ ሲሆን ፕሬዚደንት ትራምፕ ስምምነት የማይደረግ ከሆነ ከ5 ቀናት በኋላ ጥቃት ፈጽማለሁ ሲሉ ከዛቱ ዛሬ ሁለተኛ ቀናቸው ተቆጥሯል። ሁለቱም ሀገራት እንኳን ስምምነት ለመድረስ ንግግር መጀመራቸው በራሱ በቅጡ እስካሁን በመገናኛ ብዙሃን አልተዘገበም። ይህ በሆነበት ሰዓት ታዲያ የመሰረተ ልማቶች ከተመቱ ሙሉ በሙሉ ቀጠናውን አውድመዋለሁ ያለችው ኢራን አሁንም ቢሆን ቀጠናውን በከፍተኛ ሁኔታ በሚሳኤል እየመታች ነው። በሌላ በኩል በእስራኤልና አሜሪካ ጦርነት የተከፈተባት ኢራን የተኮሳቻቸውን ሚሳኤሎች ተከትሎ በአውሮፓ ከባድ ጭንቀት እንደነገሰ ተሰምቷል። የኢራንን ጫና ለመቀልበስ በሚል ጦርነቱ ከተጀመረ ከ3 ሳምንታት በኋላ ለመጀመሪያ ጊዜ የአውሮፓ ሀገራት ራሳቸውን ለመከላከል እየተደራጁ መሆኑም ተሰምቷል። በተለይም ባሳለፍነው ሳምንት ኢራን በህንድ ውቅያኖስ ዲያጎ ጋርሺያን ደሴት ላይ ወደሚገኘው የዩናይትድ ኪንግደም እና የአሜሪካ የጋራ ወታደራዊ ጦር ሰፈር ላይ የረዥም ርቀት ባላስቲክ ሚሳይሎች ማስወንጨፏን በመካከለኛው ምስራቅ ያለውን ግጭት እየተባባሰ መምጣቱን ማሳየት ብቻ ሳይሆን ግጭቱ ወደ አውሮፓ ሊዛመትና የአውሮፓ ታላላቅ ከተሞችም የጥቃቱ ኢላማ ሊሆኑ እንደሚችሉ ያመላከተ ነው ተብሏል። የኢራን የሚሳይሎች የሚጓዙበት ርቀት በባላንጣዎቿ አሜሪካና እስራኤል ጭምር የሚታወቀውና ራሷም የምትገልጠው ከፍተኛው 2000 ኪሎ ሜትር ነው የሚሄደው ስትል ነበር። ነገር ግን ወደ ዲያጎ ጋርሺያን የጦር ሰፈር የተኮሰችው ወደ 4000 ኪሎ ሜትር የሚጠጋ ገደማ ሄዶ ነው የወደቀው። ይህንን ተከትሎ ታዲያም በማንኛውም ሰዓት ከግዛቷ 4000 ኪሎ ሜትር ርቀት ላይ የሚገኙትን እንደ ፓሪስ፣ በርሊን ያሉ የአውሮፓ ከተሞችን መምታት የምትችልበት አጋጣሚ ሊፈጠር እንደሚችል እውን መሆኑን ተከትሎ የአውሮፓ ሀገራት ኢራንን ካሁኑ ማስቆም አለብን በሚል ከፍተኛ ጥምረት እየመሰረቱ እንደሆነ መገናኛ ብዙሃን ዘግበዋል። ኢራን በድንገት መዛ ረዥም ርቀት የተኮሰችውን ሚሳኤልን ጨምሮ በተለይም ደግሞ በቀጣይ አውሮፓን ልትመታ ትችላለች የሚለው ጭንቀት በአውሮፓ መሪዎች በኩል በከፍተኛ ሁኔታ መንገሱን ተከትሎ የአውሮፓ ባለሙያዎች በበርሊን በፓሪስና ለንደንን ጨምሮ የአውሮፓ ዋና ዋና ከተሞች በኢራን ሚሳኤሎች ኢላማ ሊሆኑ ይችላሉ ወይ በሚለው ጉዳይ ቢቢሲ ሰፊ ትንታኔ አውጥቶበታል። የዩናይትድ ኪንግደም የካቢኔ ሚኒስትር የእስራኤሉ መከላከያ ሚኒስትር እንደሚለው ኢራን ለንደን መድረስ የሚችሉ የረዥም ርቀት ሚሳኤሎች እንዳሏት ለማረጋገጥ የሚያስችል ግምገማ እስካሁን የለንም ብለዋል። የቢቢሲ ኒውስ ፐርሺያ ባልደረባ ጎህኔ በበኩሉ የኢራን ሚሳኤል ፕሮግራም ለረዥም ጊዜ የዓለም አቀፍ ትኩረት ማዕከል ሆኖ ቆይቶ ነበር በማለት ገልጾ ቴህራን የሚሳኤል ግንባቷን ሙሉ በሙሉ ለመከላከልና በብሔራዊ የመከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ተቺዎቿ ግን ረዥም ርቀት የመምዘግዘቅ አቅም ያላቸው መሳሪያዎችም የአካባቢውን የደህንነት ሁኔታ ሊለውጠው እንደሚችሉ በመግለጽ ይከራከራሉ ሲል ለቢቢሲ ገልጿል። እስራኤልና አሜሪካ በጋራ ኢራን ላይ ጥቃት ሲከፍቱ በቴህራን የኒውክሌር መርሃ ግብር ላይ ያሉ ስጋቶችን ለመፍታት ድርድር እየተደረገ ነበር። የዲያጎ ጋርሺያ አካል የሆነችው የቻጎዝ ደሴትም ከኢራን በግምት ከ3800 ኪሎ ሜትር በላይ ርቀት ትገኛለች። ታዲያ ኢራን ወደ እነዚህ ደሴቶች የተኮሰቻቸው 2 ሚሳይሎች ደርሰው ደሴቲቱን አልመቱም። አንደኛው ከደሴቲቱ 13 ኪሎ ሜትር ላይ ሲወድቅ፣ ሌላኛው ደግሞ ወደ ደሴቲቱ እየተጓዘ ሳለ በአሜሪካ የጦር መርከብ
ተመቶ እንዲከሽፍ ተደርጓል። ይሁን እንጂ ያ ሚሳኤል መተኮሱና ወደዚያ አቅጣጫ ያን ሁሉ ኪሎ ሜትር ሄዶ መውደቁ በራሱ ለአውሮፓውያን ትልቅ መልእክት የሰጠ እንደሆነም ተመልክቷል። ኢራን ከዚህ ቀደም በየትኛውም የዓለም ክፍል ላይ ደርሼ ጠላቶችን ለማጥቃት የሚያስችል አቅም አለኝ ያለችውን በተግባር ለማሳየት ይመስላል በሁለት ነጠላ ሚሳኤሎችን ረዥም ርቀት በመተኮስ የተናገረችው። ኢራን ወደ ደሴቲቱ ሚሳኤሎችን ካስወነጨፈች በኋላ ብዙም ሳይቆይ የእስራኤል ጦር አባል በአውሮፓ በእስያና በአፍሪካ በርካታ ከተሞች አሁን ለአደጋ የተጋለጡ መሆናቸውን አረጋግጣቸዋል፣ በአይናችሁ አይታችኋል። ባለፈው ዓመት ኢራን እንዲህ አይነት አቅም ያላቸው ሚሳኤሎችን ለማምረት እንዳሰበች ስንናገር ስትቃወሙን ነበር። አሁን ግን ኢራን በተግባር ኃይል እንዳላት አቅም እንዳላት የትኛውም ዓለም እንደምትተኩስ በግልጽ አሳይታለች ብለዋል። የእስራኤል ጦር ዋና አዛዥ ሌተናል ጀነራል ኢያል ዛሚር በበኩላቸው ወደ ቻጎዝ ደሴት ሚሳኤል ከተተኮሰ በኋላ በማህበራዊ ሚዲያ ባስቀመጡት የቪዲዮ መልእክት ላይ ግልጽ ማስጠንቀቂያ ለአውሮፓውያን መላካቸው ይታወቃል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኝ ኢላማ ሁለት አህጉር አቋራጭ ባላስቲክ ሚሳኤሎችን አስወንጭፋለች። ሚሳኤሉ እስራኤልን ለመምታት የታሰቡ ብቻ አልነበሩም ብለዋል። ሚሳኤሎቹም የሚሸፍኑት ርቀት እስከ አውሮፓ ዋና ከተሞች በርሊን፣ ፓሪስና ሮም ድረስ የሚደርሱ ናቸው ሲሉ ገልጸዋል። የቀድሞው የዩናይትድ ኪንግደም ጥምር ጦር አዛዥ ጀነራል ሰር ሪቻርድ ባሮንን ጨምሮ ሌሎችም የመከላከያ ባለሙያዎች ይህ ሁሉ የኢራንን የሚሳኤል ክምችትና ተደራሽነትን እንደገና መገምገም እንዳስገድዳቸው ለቢቢሲ ተናግረዋል። ቀደም ሲል የኢራንን ሚሳኤሎች 2000 ኪሎ ሜትር ርቀት መወንጨፍ እንደሚችሉ እናስብ ነበረ። ዲያጎ ጋርሺያ ግን 3800 ኪሎ ሜትር ርቀት በላይ የሚገኝ በመሆኑም ሁኔታው በእጅጉ አስጊ ነው ብለውታል። ኢራን እስካሁን ድረስ ባላስቲክ ሚሳኤሎች ፕሮግራሟ ላይ ራሷ ላይ ገደብ ማስቀመጧን በመግለጽ ወደ 2000 ኪሎ ሜትር የሚወነጨፉ ብቻ እንዳላት ስትነግረን ነበር ብለዋል። ሟቹ የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ከዚህ ቀደም በ2021 ምንም እንኳን ወታደራዊ መሪዎችና የአብዮታዊ ዘቡ ባይስማሙም ይህ ውሳኔ የፖለቲካ ምርጫ እንጂ ሚሳኤሎችን በማምረት ረገድ የአቅም ገደቦች ኖረው አለመሆኑን ተናግረው የቴክኖሎጂ አቅም ችግሩ የለብንም፣ ነገር ግን ለጊዜው 2000 ኪሎ ሜትር ብቻ ነው ሚሳኤሎቻችን የሚሄዱት ብለው ተናግረው ነበር። ይሁን እንጂ ባለፈው ዓመት መስከረም ወር ገደማ ላይ ደግሞ አንድ የኢራን ፓርላማ አባል ለመንግስት ቴሌቪዥን በጋዜጣዊ መግለጫ እንደተናገሩት አብዮታዊ ዘቡ አህጉር አቋራጭ ግዙፍ የባላስቲክ ሚሳኤሎች በተሳካ ሁኔታ መሞከሩንና መታጠቁን ጠቅሰው እንደነበር አንድ መረጃ ያሳያል። ስለሚሸፍነው ርቀት ግን ከመግለጽ ተቆጥበው ነበር። በተጨማሪም የአሜሪካ ባለስልጣናት የኢራን የጠፈር ፕሮግራም አህጉር አቋራጭ የባላስቲክ ሚሳኤሎችን እንድትገነባ የሚያስችሏት ቴክኖሎጂዎችን እንዳዘጋጀ ለረጅም ጊዜ ሲናገሩ ሲወተውቱም ቆይተዋል። ይህም አስፈላጊ በሚሆንበት ጊዜ ቴክኖሎጂውን መጠቀም እንደምትችልም ጭምር ያሳያልም ብለዋል። አንዳንድ ተንታኞች በዚህ ይስማማሉ። በለንደን የሚገኘው የሮያል ዩናይትድ ሰርቪስ ኢንስቲትዩት የቀድሞ ዋና ዳይሬክተር ዶክተር ካሪን ቮል ፒሄል እንደሚናገሩት ከሆነ ለቢቢሲ ሚሳኤሎቹ ዲያጎ ጋርሻን እንደደረሱ በማሰብ ምንም እንኳን እስካሁን ድረስ በተግባር ላይ ባይውሉም ኢራናውያን እስከ 10,000 ኪሎ ሜትር የሚጓዙ አህጉር አቋራጭ ግዙፍ ባላስቲክ ሚሳኤሎችን እያመረቱ ነው አላቸው ብለዋል። ይህ ማለት ከኢራን የሚተኮሱ ሚሳኤሎች አህጉር አቋርጠው አሜሪካ ራሷን ጭምር ሊደርሱባት እንደሚችሉ አረጋጋጭ ነው ብለውታል። ታዛቢዎች እንደሚሉት ከሆነ ደግሞ በህንድ ውቅያኖስ ላይ የታሰበው ጥቃት የርቀት ገደቡ መነሳቱን ጭምር የሚያሳይ በመሆኑ ኢራን አሁን በእጇ 10,000 ኪሎ ሜትር መወንጨፍ የሚችሉ አሜሪካን በተግባር መምታት የሚችሉ መሳሪያዎች እንዳሏት አጠራጣሪ አይደለም ብለዋል። የዩናይትድ ኪንግደም ሚኒስትር የሆኑት ስቲቭ ሪድ ለቢቢሲ እንደተናገሩት ኢራናውያን ዩናይትድ ኪንግደምን ኢላማ እያደረጉ ነው ወይም ይፈልጋሉ ለሚለው ግልጽ የሆነ ግምገማ ላይ እስካሁን አልደረስንም ብለዋል። ዋናው አከራካሪ ጉዳይ ግን ኢራን እንዲህ ያለ የረዥም ርቀት ጥቃቶችን ለመፈጸም የሚያስችል ቴክኖሎጂ ታጥቃለች ወይ የሚለው ነበር ብለዋል። ይህም ሚሳኤሎችን በእንደዚህ አይነት ረዥም ርቀት የመቆጣጠርና የመምራት ችሎታን ይጨምራል ብለዋል። እናም በዚህ ውስጥም ግልጽ የሆነ የስነ ልቦና ገጽታ አለ በማለት ገልጸው አንዳንዶች ኢራን ኢላማዎቹን ለመምታት አስባ እንዳልሆነ ያምናሉ ይላሉ። ይልቁንም ቴህራን ግልጽ የሆነ ማስጠንቀቂያ መልእክት በእነዚያ ሁለት ሚሳኤሎች ለማስተላለፍ ፈልጋ ነው ብለዋል። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም ውስጥ የሚሰራው የቀድሞው የእስራኤል ወታደራዊ ስለላ መኮንን ዳኒ ለቢቢሲ እንደሚናገረው ነገ ለንደን ወይም ፓሪስን እንደሚያጠቁም ያስባሉ ማለት አይደለም፣ ነገር ግን ለነሱ መከላከያውን ለመገንባት የሚያስችላቸው ሌላ አካል ነው ብዬ አስባለሁ ሲሉ ተናግረዋል። እስራኤል በዚህ ሳምንት በህንድ ውቅያኖስ ላይ ለተተኮሰው ሚሳኤል
የሰጠችው ምላሽ ከጎናችሁ ነኝ አዳምጡኝ ተብሎ ሊተረጎም ይችላልም ብለዋል። እርግጥ ነው እስራኤል ይህንን የምትለው ጦርነቱን በማስፋት ከራሷና ከአሜሪካ ጎን ሌሎች ሀገራትን ለማሰለፍ ስለምትፈልግ ነው ሲሉም የአውሮፓ የቀድሞ የኔቶ ምክትል አዛዥ ጀነራል ሰር ሪቻርድ ሺሪፍ ለቢቢሲ ተናግረዋል። ይህንን መቃወም አለብን። ይህም የትራምፕ ጦርነት ነው። ግልጽ የሆነ መጨረሻና ስትራቴጂ የለውም። የበለጠ የተጠላለፈ የመጣ ነው። የኢራንን ኒውክሌር አቅሞቿን እንደወደሙ ከ6 ወራት በፊት ተነግሮን ነበር። በዚህ ጉዳይ ላይ ደግሞ ከዋሽንግተን የሚመጣ ምንንም ነገር ከዚህ በኋላ ማመን አይቻልም። ትራምፕ በዚህ ጦርነት ያደረጉት ነገር ምንድን ነው? የአሜሪካን ክብር በአንድ ጊዜ ማውረድ ነው ብለዋል። ባስ ብለው አሁን ደግሞ ከኢራን ጋር ለመደራደር ጭምር ፈለጉ። ይህ ደግሞ ለአሜሪካ ባላንጣዎች ከዚህ በኋላ የሚሰጠው ትርጉም አሜሪካን እንደፈለጋችሁ ሆናችሁ ለድርድር ጠረጴዛ ላይ ጠምዝዛችሁ ማስቀመጥ ትችላላችሁ በሚል ኢራንን ምሳሌ አድርገው ይቀጥላሉ ብለዋል። በሌላ በኩል የሆርሙዝ ወሽመጥን ለመጠበቅና ለማስከፈት እንዲሁም ኢራን በአውሮፓ የፈጠረችውን ከፍተኛ ስጋት ለመቀልበስ የአውሮፓ ሀገራት ወታደራዊ ጥምረት እየመሰረቱ መሆኑን አስታውቀዋል። ዩናይትድ ኪንግደምና ፈረንሳይ በፋርስ ባህረ ሰላጤ ያለውን ሁኔታ ሲፈቅድ ወሳኙ የባህር መተላለፊያ መስመር የሆነውን ሆርሙዝ ወሽመጥን ለማስከፈትና ለመጠበቅ የሚያስችል የሀገራት ጥምረት ለመመስረት እየጣርን ነው ብለዋል። ለዚህም ዩናይትድ ኪንግደም ለዓለም የነዳጅ እንቅስቃሴ ወሳኝ የሆነውን የሆርሙዝ ወሽመጥን ለመጠበቅ የሚያስችሉ እቅዶችን ለማዘጋጀት የሚያስችል የደህንነት ጉባኤ ለንደን ወይም ፖርትስማውዝ ከተማ ውስጥ በቅርቡ ለማስተናገድ እንደወሰነችም ተመልክቷል። ባለስልጣናት እንደሚሉት በሆርሙዝ በኩል ለሚያልፉ የንግድ መርከቦች ጥበቃ ለማድረግ የተለያዩ ሀገራት ባህር ኃይሎችም ጥምረት ያስፈልጋል ያሉ ሲሆን በተለይ ደግሞ ነዳጅ ጫኝ መርከቦችን ማጀብ በአሁኑ ወቅት ከፍተኛ ደረጃ እንደደረሰው አይነት ከባድ ስጋትን የሚወሰን ይሆናልም ብለዋል። የባለስልጣናቱ እንደሚሉት በሆርሙዝ ወሽመጥ በኩል በሰላም ለመተላለፍና የባህር ላይ ፈንጂዎችን ለማስወገድ በርካታ ሀገራት የሚተላለፉበት መፍትሄ ሊገኝ ይገባልን ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትን ተከትሎ በተፈጠረው ከባድ የደህንነት ስጋት 20 ከመቶ በላይ የሚሆነውን የነዳጅ ምርት የሚተላለፍበት ሆርሙዝ ከሞላ ጎደል ተዘግቶ ቆይቷል። በዚህም ሳቢያ በዓለም ገበያ የነዳጅ ዋጋ በከፍተኛ ሁኔታ ንሯል። ባለፈው ሳምንት ፕሬዚደንት ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ደህንነት በመጠበቅ እንዲተባበሩ ቢጠይቁም ተቀባይነት ሳይገኝ ቀርቷል። በጦርነቱ ሳቢያ በተስተጓጎለው የነዳጅ ምርት ምክንያት ሀገራትን ሌሎች አማራጮችን እየፈለጉ ሲሆን ጦርነቱ እንዲቆም ግፊት እየተደረገ እንደሚገኝም ተዘግቧል። በተያያዘ ዜና የኢራኑ ፕሬዝደንት መሱድ ፔዜሽኪያን ባለፈው ሳምንት በእስራኤል ጥቃት ለተገደሉት የሀገሪቱ ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ በነበሩት አሊ ላሪጃኒ ተተኪ ሰየሙ። ከፕሬዝደንቱ ጽህፈት ቤት የወጡ መረጃዎችን ጠቅሰው የኢራን መገናኛ ብዙሃን ምሽቱን እንደዘገቡት በተለያዩ የመንግስትና ወታደራዊ ስልጣን ላይ የቆዩት ሞሐመድ ባግሄር ኃላፊነቱን ተረክበዋል ተብሏል። የኢራን መንግስት ውስጥ ከፍተኛ ልምድና ተሰሚነት የነበራቸው የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጃኒ ዋና ከተማዋ ቴሄራን ውስጥ በተፈጸመባቸው የእስራኤል ጥቃት ከልጃቸው ጋር መገደላቸው ይታወሳል። አዲሱ ተሿሚ ዞልጋሄር በእስላማዊው አብዮታዊ ዘብ ምክትል አዛዥነትን ጨምሮ በከፍተኛ ኃላፊነት ላይ የሰሩ ሲሆን በተጨማሪም በሀገር ውስጥ ጉዳይ ሚኒስትር፣ የደህንነት ምክትል ሚኒስትር እንዲሁም በተለያዩ መንግስታዊ ምክር ቤቶች ውስጥ በከፍተኛ ኃላፊነት ሰርተዋል። የቀድሞ ዋና ጸሐፊ ከተገደሉ ከሳምንታት በኋላ የተሾሙት መሐመድ ባግሄር በኢራን አብዮታዊ ዘብ ውስጥ የብርጋዴር ጀነራልነት ማዕረግ እንዳላቸውም ተዘግቧል። እስራኤል የኢራኑን ጠቅላይ መሪን ጨምሮ በርካታ ባለስልጣናትን የገደለች ሲሆን የኢራን ወታደራዊና ፖለቲካዊ መሪዎችን ኢላማ ማድረጓን እንደምትቀጥል አስታውቃለች። የኢራን ኃላፊዎችም በተፈጸመባቸው ጥቃት የሚገደሉ መሪዎቻቸውን እየተኩ ጥቃቱን እያስቀጠሉት እንደሆነ እየታየ ነው። በሌላ በኩል ቻይና ከመዋጋት ይልቅ ንግግርና ስምምነት ይሻላቸዋል ስትል መግለጫ ሰጠች። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ከኢራን አቻቸው አባስ አራግቺ ጋር በስልክ ውይይት ማድረጋቸውን የተመለከተ ሲሆን የሚመለከታቸው ወገኖች በሙሉ የሰላም
ድርድር በተቻለ ፍጥነት ለመጀመር የሚያስችሉ እድሎችን እንዲጠቀሙበትም ጥሪ አቅርበዋል። የቻይና ውጭ ጉዳይ ሚኒስትር አመሻሹን ባወጣው መግለጫ ቻይና በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ለማርገብ ከፍተኛ የዲፕሎማሲ ጥረት እያደረገች መሆኑን በዚህ ስልክ ውይይት ላይ የታየ ሲሆን ሚኒስትር ዋንጊው በዚህ የስልክ ውይይታቸው ላይ ለኢራኑ አቻቸው ከመዋጋት ሁልጊዜም መነጋገር ይሻላል የሚል ጠንካራ መልእክት እንዳስተላልፉላቸው አክለው ገልጸዋል። ማንኛውም ትኩረት የሚሹ አሳሳቢና ትኩስ ግጭቶች በኃይልና በጦር መሳሪያ ብቻ ሳይሆን በውይይትና በድርድር መፈታት እንዳለባቸው ቻይና ታምናለች በማለት ቻይና የቀጠናውን ቀውስ በዲፕሎማሲያዊ መንገድ ለመፍታት ያላትን ጽኑ አቋም አንጸባርቃለች ሲሉ ነው የተናገሩት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ